ኦኬ ሞዴሎች ላይ የነበር ነው። ሳይኮ ባዮ ሜዲካል ሞዴል፣ ሲስተም ሞዴል እና ሶስተኛው ኢኮሎጂካል ሞዴል ነው። ኢኮሎጂካል ሞዴል የሚያተኩረው በሰዎች ዩኒክ የሆነ መለያ ትሬቶች አላቸው ነው የሚለው። መለያ ባህሪያቶች አላቸው እና ያ መለያ ትሬታቸውና የሚገቡበት የስራ መስክ ማች ማድረግ አለበት ነው። አዎ አንድ ጋዜጠኛ ጥሩ ተናጋሪ ሲሆን አካዳሚካሊ ደግሞ ብቃት ያለው ከሆነ ማች ያደርጋል ማለት ነው። ለእያንዳንዱ ፕሮፌሽን የሚያስፈልግ ልዩ የሆነ ተሰጥኦ አለ እና ፍላጎት አብሮ ማች የሚያደርግበት ላይ አካል ጉዳተኛውን ማሰማራት አለብን ነው። ስለዚህ ኢኮሎጂካል ሞዴል ላይ ሰዎችን እንደየ ትሬታቸው እንደየ ካራክተራቸው አይደንቲፋይ አድርጎ ችግራቸውን የመቅረብ እና ወደሚፈልጉት የስራ መስክ የማሰማራት የማብቃት ላይ ትኩረት የሚያደርግ ነው ማለት ነው። ስለዚህ ኮንግረንስ የሚል አለ፣ ኮንግረንስ ቢትዊን ዘም ይላል። ስለዚህ ኢንተረስት እና ኢንቫይሮንመንታል ለምሳሌ ምንድን ነው የሚለው this perspective of rehabilitation has emerged from the trait factor tradition which measures traits within the individual and parallel factors within the environmental context and further seeks to describe the existence of congruence between them ይላል። ስለዚህ የግለሰቡ ትሬት ችሎታ መለያ ባህሪያቶች ካራክተሩና የኢንቫይሮንመንቱ የሚፈልገው ወይም የስራ መስኩ የሚፈልገው ነገር ላይ ማች በማድረግ ችግሮችን ሶልቭ ማድረግ እንችላለን ነው። ስለዚህ አካል ጉዳተኞችን የተሻለ ቦታ ለማድረስ ትሬታቸውና ኢንቫይሮንመንቱ ዴማንድ የሚያደርገው ነገር ላይ ማሰማራት መቻል አለብን ነው። ያ የበለጠ ፕሮዳክቲቭ እንዲሆኑ ስኬታማ እንዲሆኑ ይረዳናል ማለት ነው። ስለዚህ ይህንን በዚሁ እናያለን ማለት ነው። ሌላው ዘ ሮል ኤንድ ፋንክሽን ኦፍ ሪሃቢሊቴሽን ካውንስለር በሚቀጥለው ቻፕተር ላይ ወይም በሚቀጥለው ቀናቶች ላይ የበለጠ እንነጋገራለን። እዚህ ጋር ምናልባት ብዙም ትኩረት የሚቀጥለው ላይ ስለምሰጠው ብዙም ትኩረት አልሰጥም ማለት ነው። ትኩረት ለመስጠት የምፈልገው ሌላው ስላይድ 25 ላይ ነው። አንደርላይንግ ቫሊዩስ ይላል። አንደርላይንግ ቫሊዩስ ቅድም ይሄ በጣም ጠቃሚ ፖይንት ሆኖ ነው ያገኘሁት። አንደርላይንግ ቫሊዩስ ማለት በሪሃቢሊቴሽን ፊሎሶፊ ቅድም ዳሰሳ አድርጌዋለሁ። አካል ጉዳተኛውን ወደሚፈልገው ውጤታማ ለማድረግ እነኚህ ነገሮች መሰረታዊ ናቸው ነው። የመጀመሪያው ፋሲሊቴሽን ኦፍ ኢንዲፔንደንስ ኢንቴግሬሽን ኤንድ ኢንክሉዥን። ኢንዲፔንደንት እንዲሆን በራሱ የቆመ እንዲሆን ራሱ እችላለሁ እንዲሆን ማድረግ ያስፈልጋል ነው። ለዚያ ደግሞ ኢንቴግሬት ማድረግ ያስፈልጋል። ሰውየውን ከራሱ ጋር ሰው አንዳንድ ጊዜ ሰው ከራሱ ጋር አይገናኝም። ችሎታ ያለው ችሎታ የለኝም ይላል። ስለዚህ ችሎታ አለኝ ብሎ እንዲያስብ ሳይኮሎጂካል ሳፖርት ያስፈልገዋል። እችላለሁ፣ ፕሮዳክቲቭ መሆን እችላለሁ፣ ችግሮች ከኔ አቅም በላይ አይደሉም ብሎ እንዲያስብ ኢንፎርሜሽን ስለ ግለሰብ ስለ ራሱ ሪሶርስ እንዲያስብ ማድረግ ያስፈልጋል። ማካተት ያስፈልጋል። በተለያየ መልኩ ማካተት፣ በስራ ቦታ፣ በማህበረሰብ፣ በትምህርት፣ በተለያዩ መልኩ ማካተት ይጠበቃል ማለት ነው። ስለዚህ ኢንዲፔንደንስ ያስፈልጋል። ኢንዲፔንደንት የሆነ መኖር እችላለሁ፣ ማድረግ እችላለሁ እንዲል ማድረግ ያስፈልጋል። ኢንቴግሬሽን ያስፈልጋል። ኢንክሉዥን ያስፈልጋል። believe in dignity and the worth of all human beings.
አካል ጉዳተኞች ላይ በምንሰራበት ሰዓት አካል ጉዳተኛውም ሆነ ማህበረሰቡም ሆነ ማንም አካል ማሰብ ያለበት አካል ጉዳተኞች የሚረዱ ሳይሆኑ ራሳቸውን ችሎ ለሌሎች መርዳት የሚችሉ እንደሆኑ መታሰብ አለበት ነው። ይሄ በጣም መሰረታዊ ነገር ነው። አካል ጉዳተኞችን የተወሰነ መስመር መሰናክሎችን ብናነሳላቸው ከራሳቸው አልፈው ለሌሎች መሆን የሚችሉ ናቸው። ብዙ ሀሳብ የሚያመነጩ በጣም ትልልቅ ሀሳብ ውስጥ ትልልቅ ስራ ውስጥ የሚሳተፉ አካል ጉዳተኞች እንዳሉ አውቃለሁ። ስለዚህ ነገሮችን ትንሽ ጥርጊያ መንገዶቹን ማስተካከል ነው። እነኛን የትምህርት በተለይ በትምህርት አካባቢ ያሉ መንገዶች በህፃንነታቸው ጀምሮ የሚሰራ ከሆነ ትልቅ ደረጃ መድረስ ይችላሉ። ያ ደግሞ ቅድም እንደተነጋገርነው አካል ጉዳተኛው በራሱ ጥረት ያደርጋል። ትንሽ መንገዶችን ስንጠርግ ቶታሊ አካል ጉዳተኛው እኛ ላይ ብቻ ጥገኛ ይሆናል ማለት አይደለም። እንደዛ መታሰብ የለበትም። አካል ጉዳተኛውንም ማለት ያለብህ አምጣና ሰርተህ አሳየን ማለት ዴማንድ መደረግ አለበት። ሶሳይቲም የሆነ ነገር አስተካክሎ ዴማንድ ማድረግ መቻል አለበት ነው። ስለዚህ አካል ጉዳተኞች ሪሶርስ እንዳላቸው መታሰብ ማሰብም አለባቸውም ብዬ ነው የማስበው። ይሄ አንደርላይን ቫልዩ ነው። ሌላው ኮሚትመንት ቱ a sense of equal justice based on the model of accommodation to provide and equalize opportunities to participate in all rights and privilege available to all people. ለማንኛውም አካል ለማንኛውም ማህበረሰብ አካል ጉዳተኞች በትምህርት፣ በጤና፣ በስራ ቦታ ስራ ኢምፕሎይመንት ማለት ነው አክሰስ ማግኘት አለባቸው። ይሄ በማህበረቶቻቸው አካል ጉዳተኛ ማህበረቶች የሚሰሩት ስራ እንደሆነ አውቃለሁ። ስለዚህ እንደማንኛውም ህገ መንግስቱም ላይ የተቀመጠ ነው። የሀገሪቱ ዜጎች ሀገሪቷ የምታመነጫቸውን ሪሶርሶች እኩል የመጠቀም መብት አላቸው። ትራንስፖርት፣ ጤና፣ ትምህርት እንደማንኛውም ዜጋ የማግኘት መብት አላቸው። ስለዚህ ያንን ኤክሰርሳይዝ ማድረግ ሊሆን ይችላል ማለት ነው። ሌላው ሆሊስቲክ ኔቸር ኦፍ ሂውማን ፋንክሽኒንግ ነው። አካል ጉዳተኞች ላይ በምንሰራበት ሰዓት ይሄ ነገር ለአካል ጉዳተኞች ብቻ አይደለም፣ ለማንኛውም ሪሃቢሊቴሽን በምንሰራበት ሰዓት ሆሊስቲክ የሆነ ኢንቴግሬትድ በሆነ መልኩ መካሄድ አለበት ነው። ለምሳሌ አካል ጉዳተኞችን ወደ ሪሃቢሊቴሽን ስንሰጥ ሜዲካል አስፔክቱ መታየት አለበት፣ ሳይኮሎጂካል አስፔክቱ፣ ኢኮኖሚክ አስፔክቱ፣ ካልቸራል አስፔክቱ፣ ሪሊጂየስ አስፔክቱ ብዙ ነገሮችን አብሮ ማካሄድ አሁንም እስኪመጡ ያለውን ለመጠቀም ትዕግስት እየተናገረች ነበርና ጥሩ ነው። ስፔሻሊ እንግዲህ ሶሻል ሞዴልን ነው እንደው አብዛኛው አካል ጉዳተኛ መያዝ የሚፈልገው። ግን እኔ እስካሁን ድረስ በተረዳሁት መጠን ከሁሉም ሞዴሎች የሚያስፈልገን ይመስለኛል። የተወሰነ ነገር የሚያስፈልገን ይመስለኛል። ሶሻል ሞዴሉን ብቻ ራሱ ይዞ መሄድ ልክ እንዳልሆነ አሁን ላይ ተረድቻለሁ። ከቻርሲ ሞዴልም ከሜዲካል ሞዴልም ያስፈልገናል። እንግዲህ እሳቸው ሲመጡ ደግሞ የምጠይቃቸው ጥያቄ ይኖረኛል። ግን በደንብ አይነት ጥሩ የሆነ ግንዛቤ እንዲኖረኝ አድርጓል። ኦልራይት እሺ ተሽዬ እስቲ ግባ። እንደምን አመሻችሁ ጓዶች፣ እንኳን አደረሳችሁ። እኔ እንኳን ይሄንን ሀሳብ በጣም ዲቤተብል ነው። አካዳሚሽን ድምፅህን ጨምር ተሽዬ። አልሰማም። ትንሽ ራቅ ብለሃል። ኦኬ አሁን ቆይ። ኦኬ እሺ።
ሀሳቡን አሁን ቲጂ ያነሳችውንም ጥሌም አሪፍ አድርጎ ያነሳው ሀሳብ ነበረ። እንትን እድሉ ነበረኝ የማየት ሪሶርሶችን እና ይሄ ሀሳብ የተነሳው ሀሳብ ከሁሉም መጠቀም መቻል የሚለውን አይዲዮሎጂ የሚከተሉ አሉ። በተመሳሳይ ሁኔታ ደግሞ እንደ አስፈላጊነቱ ለተለያዩ ጉዳት አይነቶች አንደርስታንዲንጎቹን ይሄ እይታዎቹን መጠቀም እንችላለን የሚሉም አሉ። በሶስተኛ ወገን ደግሞ ሂውማን ራይት ሞዴል ብቻ ነው መጠቀም ያለብን። ሂውማን ራይት ከሁሉም ፐርስፔክቲቭ ከሁሉም አንጻር ያየዋል እና ይሄንን ደግሞ ይሄ ሞዴል የአካል ጉዳተኞችን ተጠቃሚነት የበለጠ ይጨምራል። ሌሎቹ ሞዴሎች ጉድለት አለባቸው የሚል እይታ ያለው አለ። እኔ የሂውማን ራይት ሞዴልን ደግፋለሁኝ፣ ግን ለሁል ጊዜም ሳይሆን እንደ ጉዳቱ አይነት ኦር እንደ ታይፕስ ኦፍ እንዲህ ሀገር የሚስማማበት ደረጃ የሚደርስ ሳይሆን እንደየ ሁኔታው መጠቀም ይቻላል፣ ግን ለሁሉም ኢምፕሊመንት ማድረግ የለብንም ብዬ ነው የማስበው። ኦዲየንሶቻችን ማተር ያደርጋል። አሁን ለምሳሌ ቅድም ጥሌ ሲያነሳው የነበረው ቼሻየርን ሜንሽን አድርጎ ነበር እና እዛ ሄደን አሁን ሜዲካል ሞዴል የሜዲካል ሞዴልን ጉድለቶች ሳይሆን ማንሳት ያለብን ፖዚቲቭ አስፔክቶቹን እየጠቀመ ያለውን ነገር ነው ምክንያቱም ቪዚብል የሆነ ነገር ስለሆነ የሚታይ የሚጨበጥ ነገር ስለሆነ ብዙ አካል ጉዳተኞችም ተጠቃሚ ሆነው በስራው መስክ በተለያዩ የትምህርት መስኮች እንዲሰማሩ ከማህበረሰብ ጋር የሚኖር የመስተጋብር እንዲጨምር ሆኗል። እንደየ እንትኑ ሊለያይ ይችላል እና በአጠቃላይ የምንወስዳቸውን መውሰድ እንችላለን፣ ግን ስቲል የምናይበት ድክመቶቻቸውን ደግሞ ማሰብ መቻል አለብን። ሁልጊዜም መጠቀም አለብን ብለን ስንል ድክመቶቻቸው አሁን ለምሳሌ ሜዲካል ሞዴል አሁን በእኛ በባህላዊ ወይም ደግሞ ሃይማኖታዊ እይታ ብናየው ሌላ ተጨማሪ የጉዳት አይነት ሊያጋጥም የሚችልባቸው ሁኔታዎች አሉ። ቢካዝ ኦፍ የዚህ አይነት እይታ ስላለን ማለት ነው። ምክንያቱም እኛ በእምነት ደረጃ በፈሪሃ እግዚአብሔር ምናምን አብዛኛው ከመሆኑ አንፃር በሃይማኖታዊ ስርዓት ይድናል በሚል ተጨማሪ ጉዳቶች ሊያጋጥም የሚችል ሁኔታ አለ። ስለዚህ አድቮኬት ስናደርግ እይታችንን እንትን ማድረግ ይኖርብናል ብዬ አስባለሁ። ከሁሉም የምንወስዳቸው ነገሮች ብለን ጀነራላይዝ እኔ ፐርሰናሊ ጀነራላይዝ ማድረጉን አላስበውም። ጠቀሜታ ያላቸው አሉ፣ ግን መጠንቀቅ መቻል አለብን። የምናስረዳበትን ሁኔታ ኦዲየንሶቻችንን ግምት ውስጥ ማስገባትም አለብን። በዛው ልክ ጥቅሙ እንዳለ ሆኖ ብዬ ነው የማስበው እና የኔ እይታ ይሄ ነው እና የቀረበልን ፕሬዘንቴሽን በጣም ገራሚ ፕሬዘንቴሽን ነው። እኔ በዚህ ኢንቴንስ ህይወቴ ወስጃለሁኝ፣ አሰልጥኜም አውቃለሁኝ፣ ግን በዚህ ኢንቴንሲቲ እንትን ሰልጥኜ አላውቅም። ያን ማለት ሀሳቦች ሲንሸራሸሩ እንትን ብዬ አላውቅም እና በጣም ነው የገረመኝ። ሰው በጣም ደስ ይላል። ስቲቭ ቅድም ማን ነበር አንድ ወንድማችን
ሰፖርት ሲያደርግ የነበረው እሱንም በጣም አመሰግናለሁ። ሸዋ ሸዋ ቴንክ ዩ በጣም ማለት እንደዚህ እድሉ ተገኝቶ መማራችን ማወቃችን ለሌላም የምናስተላልፍበትን የሰላ እይታ እንዲኖረን አድርጎልናል ብዬ አስባለሁ እና ቴንክ ዩ ይሄ የኔ ፐርሰናል እይታዬ ነው። መነጋገር እንችላለን። አመሰግናለሁ። ኦኬ በጣም አሪፍ ተሽን ከልብ ነው ማመሰግነው። እንግዲህ አሁን ዲስከሽኑን በስፋት በሚቀጥለው ሳምንት እንሄድበታለን። ብዙ ጠቃሚ ነገሮችን እናገኝበታለን ብለንም እናምናለን። እንደምናየውም አሁን ብዙ አዳዲስ ነገሮችን እያየን ነው። ከብዙ ፐርስፔክቲቭ ልናያቸው ልንወያይባቸው የሚገቡ ነገሮችን እየተፈጠሩ ነውና እንግዲህ አሁን ቴክኒካሊ ተቋርጠዋል፣ ግን የሚቀጥለው ሳምንትም እንደሚቀጥሉ ቃል ገብተውልኛልና በሱ መልኩ ምናየው ይሆናል። ግን እንደ ተሼ ሌሎቻችሁም እስቲ ያላችሁን አስተያየት እየሰጠን ቆይ። እንደው ከመጡ ምናልባት እንደው ለምንም ሳይሉ መዝጋቱ እንትን ስላለኝ ነው። ጥሌት ሲጨምርበት ትንሽ አሪፍ ስቲፎ እኔ እንኳን በተለይ ትኩረት ለማድረግ የፈለኩት የግንዛቤ ማስፊያው ላይ አሁን በዩኒቨርሲቲ ደረጃ የሚሰጠው ኮርስ በማህበረሰብ አቀፍ ነው ወይንም ደግሞ እንደው ለውጥ ሊያመጣ ይችላል የሚለው ጋር በእርግጥ ተጽዕኖ አይፈጥርም ማለት አንችልም። ነገር ግን ምንድነው ያው ዲዛይን ሲደረግ ካሪኩለሙ እኛ በፈለግነው መንገድ አይደለም፣ እሱ ሌላ ዳይሜንሽን ያለው ነው እና እኛ ማህበረሰብ አቀፍ የሆነ ምንድነው ኢትዮጵያዊ ተኮር የሆነ ሎካላይዜሽን መሰረት ያደረገ ነው መሆን ያለበት አንድ ካሪኩለም ሲቀረጽ። አሁን የአካል ጉዳተኞች ችግር አሜሪካ ያለውን የጥናት ግኝት እዚህ አመጥቶ ማውራት ብዙም ትርጉም የለውም። ማህበረሰብና አመለካከት አይቀይርም እና እሱ ካሪኩለሙ ምንም በአመለካከት ደረጃ የሚያመጣው ነገር የለም። በነገራችን ላይ ያን ያህል ኢምፓክት የለውም። ወይንም ከዛ የተማረ ሰው ኢንትሮዳክሽን ቱ ስፔሻል ኒድ ምናምን የተማረ ሰው ያን ያህል ማህበረሰብ ውስጥ ገብቶ አካል ጉዳተኞችን ሳፖርት ያደርጋል ተብሎ የሚታሰብበታል። ኢቭንም እኮ ግራጁዌት ያደረጉትም ራሱ በየትምህርት ቤቱ በየምናምኑ ያሉ ስፔሻል ኒድ ባለሙያዎቻችን ያን ያህል ያላቸው ግንዛቤ እምብዛም ነው። ፕራክቲካሊ ለአካል ጉዳተኞች የሚቆሙ አይነት ነገር ናቸው ብለን የምንወስደው ነገር አለም። እነሱም በደንብ የጠለቀ ግንዛቤ ውስጥ የሰረጸ ነገር አለ ብሎ ለመናገር አንዳንዴ ያስቸግራል። ክሎቱም በዛው ልክ ምናልባት ብሬል ስልጥነው ኑሯቸው ሊሆን ይችላል፣ ምልክት ቋንቋም እንደዛው። ነገር ግን ፕራክቲካሊ ኤክሰርሳይዝ ማድረግ የማይችሉበት ሁኔታ ያለባቸው ሁኔታቸውን ግሬዱና እነሱ አይገናኙም እና ለውጥም አላመጡም። ኖርማሊ ኢንክሉሲቭ ኤዱኬሽን ኢንክሉሲቭነስ የሚባለው በየተቋማት አነሰም በዛም አለ። ግን ምንም ድሮ ከነበረው ይሄ አደረጃጀት ስለመጣ አካል ጉዳተኛው ላይ ጠብ ያለ ነገር የለም እና ፕራክቲካሊ ለውጥ አላመጣም ብለን እንወስዳለን። እዛው ተቋማት ዩኒቨርሲቲ ውስጥ ራሱ ከሚያስተምሩ መምህራን እነዚህ ሪሶርስ ሴንተር ተብለው ከሚቋቋሙ ነገሮች እምብዛም አካል ጉዳተኛው ስር ነቀል በሆነ መንገድ ተጠቃሚ ሲሆን አናይም። እንደውም አንዳንዴ ተሺ ማለት ሌላ ዶክተር ይቅርታ እንግዲህ የፓወር ሶርስ ነው መስለኝ በጣም ኔትወርኩ አስቸግሮታል። እንደዚህ እናድርግ በቃ አሁን ሰዓቱም ስለሄደ ሰዓቱም እየመጣው እንደ እርሶ ሳይኖሩ መዝጋት ከብዶኝ ነው። መሽቷል በጣም። ስለዚህ የሚቀጥለው ሳምንት ከቆምንበት እንቀጥል። ሳምንት እንቀጥላለን። በስፋትም እርሶም በሌሉበት እያብላላ ነው ነበርና እነሱንም አንስተን በወቅቱ እናወራለን። የተለያዩ ፐርስፔክቲቮችን የምናይበት ይሆናልና የሚቀጥለው ሳምንት በስፋት እንቀጥልበታለን። ከዛም ደግሞ
በዘለለ እንግዲህ የሚያስኬድን እንኳን እንሄዳለን ማለት ነው። በነገራችን ላይ አሁን የነበረውንም አቅርቦት አቀራረብ በጣም ተወዷል። እንግዲህ አስተያየቶች እየሰማን ነበረ። በብዙ መልኩ በጥልቀት ታይቶ የተሰጠ በመሆኑ ትልቅ አክብሮት እንሰጠዋለን። በተለይ ደግሞ በዚህ በእርሶ ሌቭል ደግሞ ጉዳዩን በጥልቀት ከማወቅ አንጻር ለእኛ ለማካፈል ለዚህ ጊዜዎትን ሰጥቶ መምጣቱ ደግሞ ሌላው ትልቁ ነገር ነውና ከወዲሁ ከልብ እናመሰግናለን። እንግዲህ ሞር አስተያየቶችን እንደገና ደግሞ ሞር ፕሬዘንቴሽኑን ቀጥሎ በሚቀጥለው ሳምንት ደግሞ በሰፋት እንታያለን እንገናኛለን እላለሁ። ከልብ አመሰግናለሁ። መጨረሻ ላይ የሚሉት ነገር ካለ ግን እድል ስጣል። እድሉ ደርሶ ነው ዶክተር የሚሉት ካለ ኦልራይት። አሁንም ኔትወርክ ያስቸግራቸው ነው የሚመስለው። ስለዚህ እንደሱ እናድርጋለን። ጥሬ የሚቀጥለው ሳምንት እንቀጥል። በቃ እንደዛ ይሻላል። በቃ እንግዲህ ኔትወርኩን ማስቸግሯቸዋል። ዶክተርን ከልብ እናመሰግናለን። ታዳሚዎቻችን ነገ በሚቀጥለው ሳምንት እንደዛሬው መዘግየት አያስፈልግም። በሰዓታችን እንገኝ። ያለነው ደግሞ እንቀጥልና በጥልቀት በስፋት የምንወያይበት ይሆናል ማለት ነው። ከልብ አመሰግናለሁ። ዛሬው ምሽት ሁላችሁም ደህና አደሩልኝ።